ባለሀብቱ አቶ ወርቁ አይተነው 1996 በፊት ሺፋ አወል ከተባሉ ግለሰብ ጋር አብረው የተለያዩ ንግዶችን ይነግዳሉ፣ ይበዳደራሉ፣ ይመላለሳሉ። ነገር ግን በ1996 ከአቶ ወርቁ አይተነው ለሺፋ አወል የ27500 ብር አካባቢ ቼክ ይጽፍለታል። ቼክ ከጻፈለት በኋላ አቶ ሺፋ አወል ይሄን ብር ያበድረዋል። ቼኩን እንደ መያዣ ይዞ ማለት ነው። በጣም የገረመኝ ነገር ያን ጊዜ ራሱ ቼክ መያዝ ነበር ማለት ነው። ቼክን እንደ መያዣነት ማለት ነው። 1996 ቀኑን የተጻፈበት ቀን ይሄ የራሱ የአቶ ወርቁ አይተነው ፊርማና ቼክ ነው። ነገር ግን ሰውየው ሄዶ ቼኩን ሄዶ አቢሲኒያ ባንክ ሊመነዝረው ሲል አካውንቱ ላይ ብር የለም። ተመላልሶ እዛ አካውንት ላይ እንትኑን ለመመንዘር ሞከረ። ነገር ግን አካውንቱ ላይ ብር አልነበረም። አቶ ወርቁ አይተነውንም ሊያገኛቸው አልቻለምና ከ1996 ጀምሮ እስከ ዛሬዋ ቀን ድረስ በእርግጥ ያን ጊዜ አቶ ሺፋ አወል ገንዘብ ያላቸው ገንዘብ ማበደር የሚችሉ ሀብታም ነበሩ። ዛሬ ላይ ግን ገንዘብ የላቸውም። ኦልሬዲ ያጡ የነጡ ደሃ ሆነዋልና አቶ ወርቁ አይተነውን እየፈለጉት ነው ያሉት። በጣም ምስኪንነታቸው በጊዜው ያንን ቼክ አካውንት የለውም ብለው ማስመታት ይችሉ ነበርና ጓደኝነት ከምንም በላይ ነው ብለው እስከዛሬ ድረስ ኦልሬዲ ቼኩ ኤክስፓየርድ ቢያረግም እውነት ያለው ነገር ስለሆነና አቶ ወርቁ አይተነው 27500 ብር አካባቢ 1996 እንግዲህ በጣም ብዙ ብር ነው 27500 ብርና የምትሰማ ከሆነ የድሮ ጓደኛ ብር ያበደሩ ሰውዬ ቸግሯቸው ብር ይመልስልኝ እያሉ ነውና ሜቢ አንተም ይሄን ስትሰማ ልከለከል ላይሆን ይችላል። ሜቢ ረስተው ሊሆን ይችላልና ጓደኝነት በራሱ ትልቅ ክብር አለውና ይሄንን መልእክት የምትሰማ ከሆነ ብትመልስላቸውና ብትሰጣቸው ጨመርመር አድርገህ ብትሰጣቸው ለማለት ነው። ይሄ ፕሮግራም ከዚህ በፊት የሞጣ ቀራኒዮ ላይ ቀርቦ ልጁ እየፈለኩት ነው ብሬን ይመልስልኝ የሚል መልእክት አስተላልፏልና መልእክቱ ይድረስ። ይሄ ሰውዬ ራሱን እንደ ቲክቶክ ሞጁሌተር ራሱን አይቶ ምን የሚል ሜሴጅ ይልክልኛል መሰላችሁ? በእንግሊዘኛ ነው የሚልክልኝ። አካውንትህ ሊዘጋ ፐርማነንትሊ ሊዘጋ ስለሆነ ያወጣህበትን ኢሜል ወይንም ደግሞ ስልክ ቁጥር ላክና ከዛን በምነግርህ ኦርደር መሰረት እንዳይዘጋ ማድረግ ትችላለህ አለኝ በእንግሊዘኛ። ዝም አልኩት። ቆየና እንግሊዘኛ ስለማይችል ነው ብሎ ነው መሰለኝ በአማርኛ ላከልኝ። ዝም አልኩት። ቆየና አካውንት ሊዘጋ 10 ደቂቃ ነው የቀረው አለኝ። መች መሰለው ይሄን የሚለኝ 11 ሰዓት ከ32 ደቂቃ ላይ አካውንትህን ፐርማነንትሊ ልዘጋው 10 ደቂቃ ይቀርሃል አለኝ። ዝም አልኩት። 11 ሰዓት ከ55 ላይ 9 ደቂቃ ይቀርሃል ይለኛል። የሱ ደቂቃ እንዴት ነው የሚቆጥረው ጎበዝ? ከዛን 12 ሰዓት ከ55 ላይ 8 ደቂቃ ይቀርሃል አለኝ። የመሃል ጣቴን ሰጠሁትና ብሎክ አደረኩት። እና ምን የሚባል ተረት አለ መሰላችሁ? ምን ያለው እርጉዝ ያገባል የባሰበትን መጫት የሚባለውን ይሄ ነው። በቃ ያንተንተን እንዲህ ነው ህዝብ ስታታልል የነበረው። ይህ እንደዚህ እያረክ ነው እንግዲህ። ቢያንስ ሊመስል የሚችል ነገር ብትጠቀም ምን አለበት? ልታታልለኝ የምትጠቀመው ነገር አንዳንድ ነገሮች የሚመስሉ ነገሮች ብታረግ እና ምን ላችሁ ፈልጌ ነው። ምን አስታወሰኝ ይሄ ልጅ አንድ አይን ያለው በአፈር አይጫወትም የሚባለውን አባባል ነው ያስታወሰኝና በእርግጥ ሁለተኛ አካውንት ማውጣት አስማች ሽጋራምነት ነው፣ አይጠቅምም። ነገር ግን እንደዚህ ያሉ ችግሮች የቲክቶክም ችግሮች ከመጡ መንቀሳቀሻ እንዲሆን ሁለተኛ አካውንት ማውጣት አስፈልጓል። ስለዚህ ሃሽታግ ያረኳትን አሁን ታበርሲሳ የሚለውን ተጠቀሙና ሁለተኛ አካውንቴን ፎሎ ብታረጉኝ ዝምድናችን አብሮነታችን በምንም ነገር አይናድም ይቀጥላል ልላችሁ ፈልጌ ነው። ይሄ ሰውዬ ግን ራስህን አብዴት አድርገው እባክህ እና የሚታለልልህን ሰው ሄደ ፈልግ። እንግዲህ አንዱን ጨጓራውን የላጥኩት ሌባ
አጠፋልሃለሁ ብር ከሰጠኸኝ ብሎት ይሆናል እንግዲህ እና ሌላ እድል ሞክር ለማለት ነው። የሁለተኛውን አካውንት ፎሎ እንድታደርጉ ለአብሮነታችን ሲባል